ለኢትዮጵያ ህዝብ ከሁሉም አቅጣጫ ቅርብ ሆኖ የቀረበለት ሞት ነው። ጥይቱ መከራ እጅው ይላል። የሚመታው ጥይትና የማይመታው ጥይት ይታወቃል ትላለች የ5 ዓመት ልጅ። ተመስገን ጥሩነህ ግን በሚንሳፈፍ አውሮፕላን እየተንሳፈፍን ነን ይላል። ተመልከት፣ የሀገሪቱ መሪ ነኝ ብሎ ሁለተኛ ሰው የሆነው የሀገሪቱ ስለ ኢትዮጵያ ያለው ግንዛቤ የሚሞቱ ሰዎችን አይደለም የሚያው። ዛሬ ኢትዮጵያ ውስጥ ሞት አለ ብሎ መናገር ፖለቲካ ነው። እየተገደለ ነው ብሎ መናገር ፖለቲካ ነው። ወንድም አለም ይሄ እኮ የምትኖረው ኑሮ ነው፣ ፖለቲካ አይደለም። ሞት እየኖርከው ያለ ኑሮ ስለሆነ ኑሮህን ተናገር ነው የኔ ጥያቄ። እንደ ኤርሚያስ ስለ ህዝባቸው የሚጨነቁ ስለ ህዝባቸው እንባ ለቅሶ ዋይታ ሮሮ ያልታያቸው በጣም ብዙዎች ናቸው። እኛ እንናገራለን፣ መቼም ቢሆን አይቆምም። ይሄ እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። ዶክተር እንደሌላው አልደልሎትም። እውነቱን ልንገሮት እና ምንድነው ያዛሬ እውነቱን ልንገሮት እየመሩ አይደለም፣ ራስዎትን አያታሉ። ሲሪየስሊ ምን ይለው ነበር ባለፈው ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም አሉ። ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አሉ። እንግዲህ ይሄን የተናገረ ሰው ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ ካልያዘ በቀር። ዛሬ ልክ እንደርሱ ቆብ ያላቸው ዛሬ እንደኔ ካህን የሆኑ እንደ ሰባኪ የሆኑ ለመኖር ሲሉ ብቻ በመኖርና በእንትን ውስጥ ይሄንን የሚሞግቱ አሉ። ከመንግስትም አልፈው እነሱ እንዴት ያዩዋቸዋል? በፖለቲከኞቹ ይሄን እንዲሉ ተመድበዋል እንጂ እነሱም እኮ እየበሉ ነው እኮ። እውነታቸውን እኮ ነው እንዴ፣ እውነታቸውን ነው። 10 ሚሊዮን የሚሆን ካድሪ ያላት ኢትዮጵያ ናት። ሌላ ሀገር ይሄን ያህል ካድሪ ያለ አይመስለኝም። እስከዚህ ድረስ ጨካኞች ናቸው። እስከዚህ ድረስ በህዝባቸው ላይ የጨከኑ ሰዎች ናቸው። ምክንያቱም የሚበሉት ምግብ ያን እንዲሉ አድርጓቸዋል። የሚኖሩት አኗኗር በዚያ ላይ እንዲጨክኑ አድርጓቸዋል። አትግደሉኝ በሚል ላይ ጨክኑ። ሌላ እኮ ማለት የለባቸው። በቃ መገደል በቃን በሉ ነው እያልኩ ያለው። ማነው ትናንት የሞተውን ሊቀ ካህናት አካሉ እንኳን እንዳይቀበር አድርገው የተው ሰዎች አይ አይደለም ብለው ሊሞግቱ የሚችሉት? ማን ነው? ይህንን የመሰለ ወጣት። በነገራችን ላይ ብፁዕ አቡነ ሳዊሮስ ጥሩ ነገር ነው የተናገሩት። ለተናገሩት ነገር አክብሮትና እውቅና መስጠት አለብን። በእንባ በማንባት ብቻ ይሄ ሞት ይቆማል ወይ? ከሊቀ ጳጳሳቱ ወይም ከቤተክርስቲያኒቱ ኃላፊዎች ከታች ጀምሮ እስከ ላይ ድረስ ካለ ከአገልጋዩ ከምዕመኑ ምን ይጠበቃል? በቤተክርስቲያን ውስጥ ያለን አገልጋዮች በአገልግሎት ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ለምንድነው አንድ ሆነን መጸለይ ያቃተን? ለምንድነው አንድ ላይ ሆነን ለዚህ ለሚሞት ህዝብ ለዚያች በፍርሃት ተወጣ አረ ጦርነት ነው እንዳትመጣ የምትል እህቷን ወንድሟን እንዳትመጡብኝ ጦርነት ነው የምትል የ5 ዓመት ልጅ ጩኸት የማይሰማችሁ ለምንድነው? ሰላማዊ ሰልፉ እንዲደረግ እፈልጋለሁ አሉ ዶክተር አብይ። ለምን እንደሆነ ታውቃለህ? ያንን ህዝብ በመትረየስ ጨርሰው እኛን ቤተክርስቲያን ነፍሰ ገዳይ ናት ብለው አሁን ከሚያደርጉት የበለጠ ህዝብ ለመጨረስ መንገድ ፈልገው ነበር። በኋላ እኮ እንትና ዳንኤል እኮ ነግሮና በቂ ዝግጅት አድርገን ነበር በተደረገ ነው እኮ ያለው። እሱ ነው የእሳቸው ዋና የሚስጥር ሰው። በነገራችን ላይ በቂ ዝግጅት አድርገን ምን ለማለት ለመግደል ለመጨረስ